ብዙ ሰው ስለዚህ ቪዲዮ ሐሳብ እንስጥበት ከሆነ ጆን ዳንኤል ማሊያውን ቀይሮ የአርሰናል ደጋፊ ነኝ ኦፊሻሊ ብሎ ተናግሯል እና ብዙ ሰው ማን ነው ጎስት ካንተ አልጠብቅብህም ምናምን እያለ ነው ከሱ በፊት እኔ ሐሳብ ከመስጠት በፊት ማን በቦርንማውስ ስንሸነፍ አንድ የዩናይትድ ደጋፊ የለጠፈችውን ፖስት ላሳያችሁ እዚህ ጋር እንዳያችሁት ማን ነው ቻምፕ ስንትና ስንት በደል እኛን እንደ ደጋፊ ለመስበር ስንትና ስንት እርምጃ ተሄዶብናል ከዚህ በላይ ቆሻሻ ድርጊት አለ ወይ ታናሽ ወንድሙን አውጥቶ ለህዝብ ማስጣት 2.3 ሚሊዮን ቪው ያለው የታናሽ ወንድሟን ስብራት ሞመንት ለህዝብ መሳቅ ያደረገችው ከባር ለከሳሱ ተስፋ ቆርጦ አርሰናል ካሁን በኋላ አልደገፍም ሲል ወንዳታ ምናምን ልትሉ ማን ስለም ክለም መቀየር እኔ በግል ያለኝን አቋም ታውቃላችሁ እሱም ማብራራት አይጠበቅብኝም ተረዳኝ አይደል እዚች ጋር ግን ማን የኔ ክለብ አይደለም የተዋረደው ሰው የኔን ክለብ መርጦ መጣ እቀበሏለሁ ገባህ የቸልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ ገባ ግን እኔ አንተን የመከላከል ኃላፊነት የኔ አይደለም የቸልሲ አክቲቪስቶች ይከላከሉ ተረዳኝ አይደል ከዛ በተረፈ ግን ማን ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ እኔ ደገፍኩትም አልደገፍኩትም ገባህ አይደል እንደዚህ አይነት በደል ሲደረግብን የኖሩ ሰዎች ነን እንደዛም ሆኖ ከሁላችሁም እንበዛለን አያህ አይደል 20 ምናምን አመት ጠብቀን የሁላ ነገር ብለን ዋንጫ ተበላ ምናምን ብዙ ነገር ብለን አሁንም እዚህ ኢትዮጵያ ውስጥ አንደኛ ፋን ቤዝ ያለው አርሰናል ነው ሌላው መደረም መጨመር ምናምን መፈለጉ እንዳይገርም ተረዳኝ አይደል ይሄን ኃላፊነት አይደለም ለክለቤ ይጠቅማል አርሰናልን መቀበል ያዋጣል ብሎ ጆን ዳንኤል መጥቶ ተቀበለ ይመቸው አባቴ ከባል አንተ አልቅስበት ህፃን ልጅ ላይ እንደዚህ አይነት ጭው የምትጫወቱ ሰዎች ላንተ ለፖለቲካ ለጨዋታ የሚያዋጣ ከሆነ ምንም ነገር ታረጋለህ ዘንድሮ ፖለቲካ አክቲቪስቶች ሃይማኖት አራማጅ ሁሉም ተነሱብን ማሊያችሁን ለምን ለብሳችሁ አትመጡም ነበር እናቃለን እኮ አባቴ እናቃለን አጀንዳችሁን ተረዳችሁኝ ብዙ ህመም ያለበት ላይፍ ነው እኔ ደግሞ ስለ ኳስ ነው ማወራው የምታወቀውም ስለ ኳስ ነው የኔ እግር ኳስ ክለብ አሸነፈ እስከ ጥግ ድረስ የመደሰት መብት አለኝ ከባርለ አንተ ብትደግፈው ኖሮ እንደ ጆን ዳንኤል ትደሰት ነበር ነው እሺ ቤተሰብ ረጋ ባለ መንፈስ እናወራ ምክንያቱም በጣም ኮንቴንቱን ልናግማማው ጫፍ ላይ ስለደረስን ማለት የቼልሲ ደጋፊዎች የማን ዩናይትድ ደጋፊዎች እና የአርሰናል ደጋፊዎች በደንብ አድርጋችሁ አዳምጡኝ ቪዲዮንም በደንብ ኮፒ ሊንክ አድርጉት እንዲዳረስ ማለት እኔን የምታቁኝ የፉትቦል ኮንተንት ክሬተሮች ማለት ነው ቪዲዮ ሚነሳ ሪሙቭ ሊደረግ ይችላል እና ስኮር ምናምን ነገር አስገብታል ምናምን ቲክቶክ ይሄን ነገር ካገኘብህ ከባድ ችግር ነው ብዬ በውስጥ መስመር ከኔ የበለጠ የሚጽፍ የለም አካውንት ከተዘጋ ኤ ልጅ ምርጥ ልጅ ነው እመኑኝ ብዬ ፎሎ አርጉ ብሎ እንደኔ ሰፖርት የሚያደርግ የለም ተረዳኝ አይደለ እና የአርሰናል ደጋፊ ላይ ምንም አይነት በደል ሲደረግ ኖርማል ምንም ማታር ሌሎቻችሁ ከተበደላችሁ ግን ሌሎቻችሁ ከተናቃችሁ ግን ሄዳችሁ ሪፖርት እናርግ ምናምን ኃይልህን የምታሳየው በሪፖርት አይደለም እኔ ማልመክረው ይሄን ነገር ፋርነት ስለሆነ ነው ተረዳኸኝ አይደለ እና በጣም የሚገርመኝ ነገር ማለት ነው አንድ የቼልሲ ቲክቶከር እኛ እንደዚህ ምናምን ነገር እንትና ሲዘጋ ዝም ተባለ እና እኔ ምን ላርግ ሶፊና ኦዚ አካውንታቸው ሲሰጋ መጥቼ ቪዲዮ ሰራውላቸው ነው ያርለው በዚህ አጋጣሚ ደግሞ ሄናም ራሱ የዩናይትድ ቲክቶከር ሱም አካውንት ዘግቶበታል አዲሱን አካውንት ሜንሽን አደርግላችኋለሁ ፎሎ አድርጉት ከባርለ እግር ኳስ ብሽሽቅ ነው ብዬ በደንብ ከማመን ሰዎች ውስጥ አንዱ እንደሆንኩኝ ብዙዎቻችሁ ተመሰክሩልኛላችሁ ብዬ ገምታለሁ ምክንያቱም እንዲህ ብለህ ነበር ብዬ ቂም አልይዝብህም ግን እንደዚህ ያልከውን ነገር አረሳውምና እኔም እድሉ ሲኖረኝ ስሰካልህ ታለቃቅስ አይገባም ገባርለ እኔ ለክለቤ ያልተደረገ ነገር አድርጌ አላቅም ሲምፕል አዝዳት ማለት ነው ተረዳኝ ብዙዎቻችሁ እንደዚህ አይነት ሬኮርድ አላችሁ እኮ ከሌን አካውንት እናዘጋ እንትና አባት ያለህ መብት ማለት ነው መስማት ወይ አለመስማት ነው እንጂ ሌላው እንዳይሰማ ብለህ ማገድ አትችልም እኔ ላግድህ እንዳልሞከርኩት ማለት ነው ተረዳኝ አይደል ስለዛ ማለት ነው ቅር እንዳለህ እረዳለሁ እንዳቃጠለህ እረዳለሁ እንደሚያም አውቃለሁ ገባርለ ግን እኔ ረጅም አመት ስታመም ነው የኖርኩት እና የበቀል ጊዜ ነው ብዬ ማስበው እንጂ የዛኔ የሚያሳመም ነገር ስታረጉ እኔም ስግጥ ብዬ የከሌን አካውንት እናዘጋው ምናምን ማለት አቅቶኛ አይደለም ወንድሜ ተረዳኝ አይደል መከባበር ነው የሚያዋጣው እና እኔ ሁላችሁንም አክብሬ ኖርያለሁ የቼልሲ ደጋፊ የሊቨርፑል ደጋፊ የማን ሲቲ ደጋፊ በጣም ብዙ ደጋፊ ስላላችሁ አይደለም ሪስፔክትፉል የሆነ ቪዲዮ መስራው
ተረዳኝ አይደለ? የማን ዩናይትድ ደጋፊ ብዙ ደጋፊ ያለውም ስቲል ግን ብሽሽቅ ነው ብዬ ገባኔ አቋሜን አውቀዋለሁ። ተረዳኝ አይደለ? ጥላቻ ውስጥ እኔ ውስጥ ጥላቻ አትክተቱ። ገባ አይደለ? እኔ ኳስን ፈታ ብዬ ነው ማየው። ማንንም ክለብ አልጠላም። አንተ የምጠላ ከነበረ እንደዚህ አይነት ነገር ሲደረግ በጣም ያማሃል። ማይጠላውም ያማዋል። አቅረም ነገር ግን በአንድ በኩል ይሆናል ነቃ ያላችሁ ሰዎች በአንድ በኩል ጎስት እንደዚህ ምናምን ካንተ እኮ ምናምን ነገር ምን አይነት ደጋፊ እንደሆንኩ ስለምታውቁ ነው እንደዚህ የምትሉት። በሌላኛው በኩል ደግሞ ማን ነው እስካሁን ላደረከው በደል መልስ እየተሰጠህ ነው እና ይቀጥላል ከፈለክም ደግሞ ማን ተረዳጋል። የማን ዩናይትድ ደጋፊ ሆኖ ማን ነው ጎስት እኔ በጣም ነው የምትመችኝ ግን በቃ ብሩኖን በጣም ነው የምወደው በብሩኖ አትምጣብኝ ምናምን ስትለኝ ልረዳ እችላለሁ። ምክንያቱም እንደዚህ ብለህ ስለጠየቀኝ ማለት በቃ እሺ በቃ ቅር ይለዋል ምናምን ገባ። ግን የኛ ማይሰደብ ተጫዋች አለ ወይ? ሁልሽም የሆነ ኢንተርቪው ላይ ስትቀርቢ መጀመሪያ የምታነሹና የምትረግጭው እኮ የአርሰናል ተጫዋች ነው። እኛም ልሳንህን መዝጋትን ሞክር ወይ ገባ አይደለ? ምን ሆነ ነው ወይ ሁላችንም ፋራኑን ወይ ደግሞ ሁላችንም ያራዳ ልጆች እንኑን። እኔ እኮ ስንትና 2 ዓመት ቆይቻለሁ አይደለ? አንድም ጊዜ የሌላ ሰውን አካውንት ላዘጋ ብዬ ሞክሬ አላቅም። እንደዛ አይነት ጸባይ ስለሌለኝ ማለት ኢግኖር ነው ምገጭ ብሎክ ነው ማድረግ። ያንተን ኮንቴንት ማየት ካልፈለኩ ብሎክ አደርጋለሁ። አለቀ በቃ። አንተም እንደዚህ ማድረግ ትችላለህ፣ እኔንም ማድረግ ትችላለህ፣ ሌላው ሰው ማድረግ ትችላለህ። ተረዳኸኝ አይደለ? እና ተከባብረን ብንቀጥል ነው የሚሻለው። በቃ ይሄ ነው መልእክቴ። ሌላው ሲያረገው ኖርማል፣ እኛ ስናረገው ክልክል የሆነው ምንም ነገር የለም። ምንም እኛንም አታሳግጡን። ገባ አይደለ? ብዙ የአርሰናል ደጋፊ ፋራ ነው ትላላችሁ፣ ግን ቲክቶክ ላይ መጥቶ ፋርነቱን እንደዚህ የሚያሳይ ብዙ ደጋፊ የለም። እሱንም ወደዛ እንዳትወስዱት ነው ምላችሁ። ኳሱን አታግማሙብን። እኔ ብሽሽቅና ብሽሽቅ ብቻ ነው የጠላት ደጋፊ ማግዘው። ያብሽቅ ኖ ፕሮብለም ያብሽቅ ኖርማል ነው ብዬ ነው እኔ ሳበሽቅህ። ግን ቅር ብሎ የሆነ እርምጃ ወስዳለሁ ብለህ የምታስብ ከሆነ ፋራው አንተ ነህ ማለት ተረዳኝ። እሺ አንዴ ጋይስ ጎስት ሚሊዮን እንስማና ስለሱ አንድ ሐሳብ አለኝ። ተባረም የተዋረደው ሰው የኔን ክለብ መርጦ መጣ እቀበለዋለሁ። ገባ አይደለ? የቸልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ። ገባ? ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቸልሲ አክቲቪስቶች ይከላከሉ። ተረዳኝ አይደል? ከዛ በተረፈ ግን ማን ነው ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። እሺ እንደሰማችሁት ነው። መናገር ፈልገው አሁን ስላሳያችሁ ፓርት ብቻ ነው። ሙሉን የሱ አካውንት ላይ ሄዱና ይዩት። ብቻ ዋናዋ ነገርና ኪወርድ ወር በጣም ትልቋ ቃል ምንድናት? እኔ አንተን አንገት የሚያስደፋ ነገር እኔ በአርሰናል ደጋፊ አንገቴ ልደፋ፣ የቼልሲ ደጋፊ በአርሰናል ደጋፊ አንገቱ ሊደፋ። ይሄ እኮ በጣም ማለት በቃ ኖርማል አስተሳሰብ ያለው ሰው ፖሲብል እንዳልሆነ የሚያውቀው ነገር ነው። ስለ እውነቱ እናውራ ከተባለ እኛ እንደሌላው ደጋፊ በጣም ስለማናወራ እንደሌላው እየወጣን ማለት የሆነ ካስፈላጊው በላይ ስለማናወራ ልክ እንደሌላው ላይክ ውስጣችን መናገር የምንፈልገው ነገር እንደሌለን ሂስትሪ እንደሌለን ራሳችን ዲስክራይብ ማድረግ እንደማንችል አድርጋችሁ የምትወስዱ ነገር ግን በጣም ነው የሚያናደኝ። እና የአርሰናል ደጋፊ ቼልሲን ደጋፊ መጥቶ አንገቱን ያስደፋል። እሺ እኔ አንድ ነገር እንበል፣ እኔ ምንም ኳስ አላውቅም። ለኳስ ላይ እቺን ጠብታ የምታክል ያህል ነው ያየሁት። በጣም ጩጩ ሕፃን ልጅ ነኝ እንበል። ጎስት የኔ ታላቂ ነው፣ በብዙ ሊሆን ይችላል፣ በትንሽም ሊሆን ይችላል፣ አናውቅም። ብቻ ዋቴቨር ኢት ኢዝ ቁጥር እኛ በጣም ወደኋላ እንግፋውና ወደኋላ ተመልሰን እንይ። ምናልባትም እንደ ሪፈረንስ ፖይንት በጣም እንዲቀለን ጎስት እግር ኳስን ማየት ከጀመረበት ጊዜ እንጀምር። አይ ዶንት ኖ 20 ዓመትም 25 ዓመትም 30 ዓመትም ሊሆን ይችላል። ብቻ ከሱ ፖይንት እንነሳ። ሜቢ ለቁጥር እንዲመቸን ፕሪሚየር ሊግ ተብሎ ከተጀመረ ጊዜ ጀምሮ እንነሳ። እንግሊዝ ፕሪሚየር ሊግ ብሎ ከተጀመረ ጊዜ ጀምሮ ጎስት እግር ኳስን በደንብ እያየ መጥቷል። አርሰናልን በደንብ ያውቀዋል፣ ሌሎችንም ያያቸዋል እንበል። እሱ ነው መጥቶ እኔን አንገት የሚያስደፋኝ። እኔ እኮ ከሱ በላይ ሰክሰስ አውቃለሁ ማለት እሱ ካየበት ጊዜ ጀምረን ብደምር ራሱ ቼልሲ ከሱ በላይ ሰክሰስ ያውቃል። ፕሪሚየር ሊግ ብትል፣ ኤፍኤ ካፕ ብትል፣ ካርሊንግ ካፕ ብትል፣ ከእንግሊዝ ውጪ ያሉ እያንዳንዱ ትላልቅ አሉ የሚባሉ ዋንጮች እንዳለ ብትጠራ ቼልሲ እኮ ከአርሰናል በላይ በልቷል። እንዴት ነው እሱ እኔን አንገት የሚያስደፋኝ? ትንሽ ማለት ነው። የቼልሲን ደጋፊ አንገት ማስደፋት ሳይሆን ከቼልሲ ደጋፊ ጋር ለማውራት አንድ ቦታ ላይ የሚገኘው የማንቸስተር ዩናይትድ ደጋፊ ነው። እውነቱን ልንገራችሁ፣ ሲቲ ባለ ጊዜ ነው። ሲቲ እንዳለ ሆኖ የማንቸስተር ዩናይትድ ደጋፊ ነው መጥቶ እኔን አንገቴ ሊያስደፋኝ ቢሞክር የሚያምርበት። ከቼልሲ ጋር ሲፎካከር የነበረው ኢትስ ማንቸስተር ዩናይትድ ኖት አርሰናል ኖት ሌላ ክለብ። ገብቷቸው አይደለ? ይሄን የምለው መች ነው? እሱ እግር ኳስ ማየት ከጀመረበት ጊዜ ጀምሮ እሱን እንደ ላይክ መነሻ ቆጥሬው ላይክ የኔ ኩያ የኔ ማለት በኔ እድሜ ያሉ እና ከኔ እኩል ኳስ ያዩ የአርሰናል ደጋፊዎች ተውት እንኳን አንገቴ ሊያስደፉኝ አይደለም ከኔ ጋር እኩል ለማውራት ራሱ አፍ ሊኖራቸው አይገባም። እውነቱን እናውራ ከተባለ ግን
ይሄ እንዳለ ሆኖ ከሱ ጊዜ ብንነሳ እሱ ከኔ በላይ ሰክሰስ አያውቅም። ለምንድን ነው እንዴት ነው አንገት የሚያስደፋኝ ማለት እንዴት ነው ሎጂኩ የሚሰራው? ከሱ በላይ ሰክሰስ ማውቀው እኔ ገና ለገና በ22 ዓመት አንዷን እቺን ዋንጫ አሳኩና ይሄን ነገር ለማለት በቃ ለዚህ እኮ ነው ዋንጫውን እንድትበሉት ማይፈልገው የእውነት በቃ ለዚህ ነው በቃ ዋንጫው ማይገባችሁ አክቹአል ክለቡ ይገባዋል ሜቢ ደጋፊው ግን ማይገባው ለዚህ ነው እቺን አሳካችሁና ቼልሲን ለመናገር ትሞክራለህ ቼልሲን አንገት የሚያስደፋ ካማ ቼልሲን አንገት ለማስደፋት ለመነሳት ትንሽ እንኳን መነሻ ያለው ማንቸስተር ዩናይትድ እና ማንቸስተር ሲቲ ደጋፊ ነው አለቀ ከዛ ውጪ በእኛ ጄኔሬሽን ኦር ከኛም ወደ ኋላ ምን ይል 20 ዓመት 30 ዓመት እንዴ አንዳችሁም ቼልሲን አንገት ለማስደፋት ምትበቁ አይደላችሁ አርሰናል የዛሬ 635 ዓመት የበለውን ዋንጫ አምጥተህ በልቷል ብትለኝ አልሰማም ምንም አይመለከተኝም ስለሱ ይሄንን ቪዲዮ ነው ያራዳ ልጆች ስለ ክለብ መቀየር እኔ በግል ያለኝን አቋም ታውቃላችሁ እሱ ማብራራት አይጠበቅብኝም ተረዳኛለህ እዚች ጋር ግን ማን የኔ ክለብ አይደለም የተዋረደው ተረፈ ግን ማን ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ እኔ ደገፍኩትም አልደገፍኩትም ገባ አይደለ እንድታውቁን ፈልገው መጀመሪያ ምንም አይነት ይሄ ፐርሰናል ኬዝ እንዳልሆነ ሁለተኛ ደግሞ ጎስት በቃ የራሴን ክለብ ዲፌንድ ለማድረግ መሄደውን ያክል ርቀት ሄዳለሁ ጠላት እስከሆንክ ድረስ ተስፋ የሚያስቆርጠን ነገር ሁሉ አደርጋለሁ ብሎ ስለዚህ መበሻሸቁ ኦፊሻል ነው ያራዳ ልጆች እንድታውቁን ፈልገው አንዴ በሸቀም ብላችሁ ሪፖርት የምታደርጉትን ነገር ምናምን ታቆማላችሁ የትኛውም የእግር ኳስ ፋን ቤዝ እንዲያቆም ፈልገው ነገር መበሻሸቅ ከሆነ ፍሪ መበሻሸቅ መሆን አለበት ገብታችኋል አይደለ ስለዚህ ፒኤስጂ ጋር ይሄን ቻምፒየንስ ሊግ ዋንጫ አሸንፉ አሁንም ድረስ በቼልሲ ነው ለንደን ላይ የምትጠራው እንድታስታውሱ እንፈልግ አርሰናል ደጋፊዎች ከፒኤስጂ ጋር ይሄን ቻምፒየንስ ሊግ ዋንጫ ካላሸነፋችሁ በትክክል ነው በእግር ኳስ የመንገድ የምትነቆሩት ንቁር ነው እናረጋችሁ ተዘጋጁ በደንብ ተዘጋጁ የፒኤስጂ ማሊያ ለብሼ ነው መመጣው በደንብ ተዘጋጁ እናንተን የጀመራችሁት ይሄንን እኛ አይደለንም እናንተን የጀመራችሁት አስተውሱ ክለብ አይደለም የተዋረደው ሰው የኔን ክለብ መርጦ መጣ እቀበለዋለሁ ገባ አይደል የቼልሲ ደጋፊ በጣም እንደተቃጠልክ እረዳለሁ ገባ ግን ብሽሽቁ እንዳለ ሆኖ እንደዚህ ያንን ነገሮች ኢንተርናሽናሊ ተቀባይነት የሌላቸው ነገሮች ሲመጡ ግን ከብሽሽቅ ግን ወጣ ብለ ማሰብ መቻል አለበት በነገራችን ላይ ከጆን ዳንኤል በላይ በጣም ያናደዳችሁኝ እናንተ ሶስታችሁ የአርሰናል ደጋፊዎች ናችሁ ፏድ ጎስትና ብሩኬ ማለት ነው በጣም በቀማት እግር ኳስን ያቆነማ ምንድነው የእናንተ ድጋፍም ጥያቄ ውስጥ ይገባል ማለት ነው አጫሉ ምንድነው ያለው ተስፋ ባይኖር ኖሮ ዋንጫ አጓጓም ነበር ያለው አይደል እንደዚህ አይነት ደጋፊ ይዘህ እነዚህን በጣም ማጉላት ሲገባ ቼልሲ ማሊያ ሶልቀ የአርሰናል ማሊያ ስታስደርገው በጣም ነው ማፈር ነው ያለብህ በነገራችን ላይ እግር ኳስ እያወቅ እንደዚህ በማድረግ ኢትስ ናት ማይ ሪስፖንሲቢሊቲ ብለህ ጭራሽ ትመልሳለህ ማፈር እኮ ነው ያለብህ መደበቅ ነው ያለብህ ይሄ ሊጥ የሚለውን ሰምተንልኝ የቼልሲ ደጋፊ በጣም እንደተቃጠልክ እረዳለሁ ክለብ አይደለም የተዋረደው ሰው የኔን ክለብ ስለ ኳስ የማያውቅ ልጅ መድረክ ላይ አስወጥተህ ማሊያ ስላስወለክና ያንተ ማሊያ ስላስለበስክ የኔን ክለብ ያዋረድክ መስሏል አይደል ጀማዎችን ሰብስበ አዳራሽ ውስጥ ጀማዎችን ሰብስበ መስሏል ይሄ ያወለከው ማሊያ ማለት ነው ክለብ በታሪኩ የማያውቀውን ታሪክ የሰራ ማሊያ ነው ወንዶች የተዋደቁበት ማሊያ ነው መተ ደግሞ የራሳችሁ ሰው ነው መጥቶ ራሳችሁን ያዋረዳችሁ ጠላት ነን አይደል ከዚህ በኋላ ደመኞች ነን ጠላትነት እንዴት እንደሆነ ታይዋለ ማለት ነው ብሉስ ፋን ኮፒ ሊንክ ሪፖስት አድርጉ የአርሰናል ደጋፊዎች ደግሞ ይሄን ሊጥ ሳታሳርፉ መታችሁ ዳጊ እንዴት ነው እንደዚህ በክለባችን ጠላትነታችንን በይፋ ውጀናል ኳስ እግር ኳስ ሰላማዊ ፉትቦል ነው ምናምን እያልን ስናወራ ቆይተናል በእንደዚህ አይነት መልኩ ደግሞ ስንመጣ እንዴት እንደማዋረድሽ አሳይሻለሁ ሊጥ ሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ እኔ ደገፍኩትም አልደገፍኩትም ገባ አይደለ እሺ ሙሉን ገብታችሁት ብቻ እናንተ ማለት ነው እኛን ተስፋ ማስቆረጥ አንገት ማስደፋት የምትችሉ ደጋፊዎች አይደላችሁም በጭራሽ ማለት ነው አታስቁን በመድኃኒዓለም እኛ አንገት ምንደፈው እናንተን ዝቅ ብለን ለማየት ነው ሙርት ይዛላችሁ እንዴ 22 ዓመት ጠብቃችሁ ቀን ሲያነሳችሁ ማለት ነው ቀን ሲያነሳችሁ 22 ዓመት ጠብቃችሁ ማንንም ያሳካውን ያሳካችሁት ገባችኋል ማንንም ያላሳካውን ስኬት አይደለም ያሳካችሁት ግን ቀን ሲያነሳችሁ መድረክ ላይ ወጣችሁና ማሊያችንን ስናየው ለምን አለ በቃ እንደ እግር ኳስ ደጋፊ ልክ አይደለም ነው የተባለው ማንንም ዲፌንድ አድርጉን አላላችሁም ክለባችንን እኛን የምናውቀው እኛ ዲፌንድ እናደርጋለን ገባችኋል ማንንም ዲፌንድ አድርጉልን አላላችሁ ግን ብርቆ ነባችሁ
ትልቁ ሰክሰሳችሁን ማሊያ በማስቀየር ገለጻችሁት። ያውም የደጋፊ ሆኖ ማለት ነው። 10,000 መውሰድ ትችላላችሁ። እኛን አንገት የሚያስደፋ ከመሰላችሁ 10,000 እንደዚህ አይነት ደጋፊ መውሰድ ትችላላችሁ። አልጠቀሙንም፣ አይጠቅሙንም። እኛን አንገት የሚያስደፋ ከመሰላችሁ ማለት ነው። ግን እንደ እግር ኳስ ልክ አይደለም ነው የተባላችሁት። መታችሁ ከ22 ዓመት በኋላ አንድ ዋንጫ ስላሳካችሁ እኛን አንገት ማስደፋት። ቻምፒዮንስ ሊግ ብታነሱ አታስደፉን። እኛ ከናንተ በላይና ከናንተ በፊት ያሳካነው እንጂ ከናንተ በኋላና ከናንተ በታች ያሳካነው ነገር የለም። አድርሱላችሁ። ኦኬ ይሄንን ቪዲዮ ሁሉም የእግር ኳስ ቤተሰብ ቢሰማው በጣም ደስ ይለኛል። የምትችሉ ሰዎች ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት ብታደርጉትም በጣም ደስ ይለኛል። ትናንትና ጆን ዳንኤል የቼልሲን ማሊያ አውልቆ የአርሰናልን ማሊያ ለበሰ ሚሉ በጣም ክርክሮችን እያየው ነው የምገኘውና እሱ ነገር ላይ የራሴን ኦፒኒየን ሼር ማድረግ ፈልጌ ነበረ። በመጀመሪያ ደረጃ ጆን ዳንኤል እኔ መጀመሪያ ላይ ሰይፉ ላይ ቀርቦ ነው እኔ ቼልሲ ደጋፊ ነኝ፣ ቼልሲ ደስ ይለኛል ምናምን ብሎ አስተያየት ሲሰጥ የሰማሁት ማለት ነው። ሶኒ ማቀ ቼልሲ ደጋፊ እንደሆነ ነው። ከዛ በኋላ ግን ለአርሰናልም ሆነ ለቼልሲ ደጋፊዎች፣ ምክንያቱም ነገሩ በሁለቱ ክለብ ደጋፊዎች ውስጥ ያለ ስለመሰለኝ አሁን ላይ ለሁለታችሁም ክለብ ደጋፊዎች ግን ጆን ዳንኤል የቼልሲም ደጋፊ ሆነ የአርሰናልም ደጋፊ ሆነ እኔ ለእግር ኳስ ኮንቴንት ክሬተሩ ምንም ጥቅም ያለው ሰው ነው ብዬ አላስብም። ምክንያቱም ጆን ዳንኤል አንድ ቀን የእግር ኳስ ኮንቴንት ሰርቶ ስለ እግር ኳስ ሲያወራ ሰምቼው አላውቅም። ስለዚህ እዚህ ላለው ኮንቴንት ክሬተር እና እዚህ ያለውን ኮንቴንት ክሬተር ለሚከታተል ደግሞ ሌላኛው ሰው ምን ጥቅም አለው? ምንም ጥቅም ያለው አይመስለኝም የእንትና ደጋፊ መሆኑ። ስለዚህ እኔ በዛ ደረጃም ትኩረት ሊሰጠው የሚገባው ነገር ነው ብዬ አላምንም። ግን እኔ በጣም የገረሙኝን ነገሮች ልንገራችሁ። አልዋሻችሁ፣ ማሊያውን ሲቀይር ሾክድ ነው የሆንኩት ማለት ነው። ማለት ቼልሲን ዲስክሬስ ማድረግ ነው። ይሄ በቃ በጣም ግልጽ ነው። አሁን ለምሳሌ እኔ አርሰናልን መውደድ አርሰናልን መምረጥ ለሚመስላችሁ ሰዎች ራሱ በጣም ነው ፊልም ማድረገው። በነገራችን ላይ አይደለም አርሰናልን መውደድ አርሰናልን መምረጥ አይደለም፣ ወደ ነፈሰበት መሄድ ነው። በነገራችን ላይ ይሄ ሰውዬ በዚህ የውድድር ዓመት አርሰናል ዋንጫ ሲበላ መድረክ ላይ ወጥቶ ሲደግፈው የነበረውን ክለብ ማሊያ አውልቆ የአርሰናልን ማሊያ ካደረገ ቀጣይ ደግሞ ሊቨርፑል ዋንጫ ቢበላ ወይም ዩናይትድ ዋንጫ ቢበላ መድረክ ላይ ወጥቶ ያንን ማሊያ በእነዚህ ክለቦች ወይም ዋንጫውን በወሰዱት ክለቦች እንደማይቀየረው ግን ምንም አይነት ዋስትና የለንም ወይም ምንም አይነት ዋስትና የላችሁም። ሶ የፈለገውን ማሊያ እየቀየረ ምናምን አንዱን እየጣለ እንትን ይላል። በነገራችን ላይ እኔ ከቤቱ ምናምን የአርሰናልን ማሊያ ለብሶ ቢመጣ ኖሮ ኖርማል ነበር ብዬ ነው ማስበው። ግን የቼልሲን ደጋፊዎችን ዲስሪስፔክት ባደረገ መንገድ መሆኑ ነው ትክክል ያለው ነው እንጂ በቃ ከቤቱ እኔ ከዚህ በኋላ የአርሰናል ደጋፊ ነኝ፣ በቃ ከዚህ በኋላ የምደግፈው አርሰናል ኢቭን ለአንድ ቀንም ይሆን እኔ ዛሬ አርሰናል የምደግፈው ብሎም ከቤቱ ማሊያውን ለብሶት መምጣት ይችላል። እኔ በጣም የደበረኝ ፓርት እዛ ቦታ ላይ በቃ ይሄ ምንድነው አዩሽ ምናምን ነገር ለማለት ማሊያውን መቀየሩ እሱ በጣም ፌር ነው ብዬ አላምንም። እና እኔ አብራችሁ አርሰናልን ስለወደደ ነው አርሰናልን ስለመረጠ ነው የምትሉ የአርሰናል ደጋፊዎች ራሱ አይደለም ወደ ነፈሰበት ስለሄደ ነው። በነገራችን ላይ እግር ኳስ ክለብ ማለት ትሬንድ አይደለም በየሆነ ጊዜው የምትቀያይረው። የሆነ ጊዜ ሲመጣ ያንን ትሬንድ የሆነ ቻሌንጅ ተሰጥቶክ እዛ ቻሌንጅ ላይ ሰፍ እንደምትልበት ከዛ የሆነ ሰዓት ደግሞ ያ ቻሌንጅ ሲያበቃ ምናምን እንደምትተው አይነት አይደለም እግር ኳስ ክለብ ማለት። እኔ የአርሰናል ደጋፊዎች ታውቁታላችሁ ምን ያህል ክለባችሁን ስትደግፉ እንደኖራችሁ ምን ያህል ክለባችሁን ስትደግፉ እንደኖራችሁ በማጣት በማግኘት የሊቨርፑል ደጋፊ 33 ዓመት የፕሪሚየር ሊግ ዋንጫ ሳያነሳ ክለቡን እንዴት ታግሶ እንደደገፈ፣ ማንቸስተር ዩናይትድ ከፈርጉሰን በፊት 26 ዓመት ዋንጫ ሳያነሳ እንዴት ክለቡን ታግሶ እንደደገፈ ኤቭሪባዲ እናውቃለን። እና አሁን ላይ የሆነ ሰው ተነስቶ እኔ ልንገራችሁ መደግፈውን ቡድን የሆነ ጊዜ ዋንጫ ሲያነሳ ምናምን ነገር መጥቶ ራንደምሊ እኔ በቃ ቢሎ ማሊያውን እንዲያወልቅልኝ አልፈልግም፣ ያወለቀው ማሊያ ሳቅፌው ነው ከፊት ይዞር ማደርገው ማለት ነው። እና ይሄ እግር ኳስ ማለት እንደ ሃይማኖታቸው የሚከተሉ ሰዎች ባሉበት የሆነ በቃ የተሻለ ቡድን ስለሆነ አይደለም ቡድን እዛ ጋር ማሊያውን የቀየረው ወደ ነፈሰበት እየሄደ ስላለ ነው። የተሻለ ቡድን ስለሆነ እየደገፍከ ያለው እዛ ቦታ ላይ የነበርከው እዛ ቦታ ላይ 22 ዓመት በሙሉ ያንን ሁሉ ቻሌንጅ ተቋቁመ አትበሉ ሚዜነክ እንዲነህ ምናምን ተብለክ ስትደግፍ የነበርከው ሰውነክ የተሻለ ቡድን እየደገፍክ እንደሆነ የምታውቀው ጆን ዳንኤል አይደለም። እና ነገ ላይ ደግሞ ልክ በተመሳሳይ አርሰናልን ማሊያ አውልቆ የቼልሲን አርሰናል ማሊያ አውልቆ ዩናይትድ ሊቨርፑል ማሊያ ሲለብስ ግን እንዴ ምናምን ነገር ትላላችሁ። ሶ ኖት ፌር፣ በእውነት ፌር አይደለም ይሄ። እኔ በቃ ይህንን ኮንቴንት ባናበላሸው እንጂ ጆን ዳንኤል የአርሰናል ማሊያ ለበሰ ለአርሰናል ደጋፊ ምንም አያረግም ባይ ነኝ። በነገራችን ላይ ቀጥሎ አርሰናል እንደዚህ ስለሆነ አሸነፈ፣ አርሰናል እንደዚህ ስለሆነ ተሸነፈ ቡድን ምናምን ብሎ ለኮንቴንት ክሬተር እንትን ሲሆን ልናየው ነው አይደለም። በቃ እሱ እግር ኳስ አይደለም ሳብጀክቱ ሲጀመር ዊ ነው። ሶ እኔ በዚህ ደረጃ ሴሌብሬት መደረግም ያለበት አይመስለኝም። እኔ አላቅም። የአርሰናል ደጋፊዎች ግን ኮሜንት ላይ ያስቀምጡልኝ ስሜታችሁን። ማለት የምር ጆን ዳንኤል እንደዛ ማድረጉን ኢንጆይ አድርጋችሁታል ወይ? እኔ እሱን ነው ማወቅ የምፈልገው። ቃል ነው ይሄ ነው ቃል
ትላንትና ማለት ነው ላይቭ ላይ ለምንድነው ስለ ጆን ዳንኤል ምንም ነገር ያላችሁ ለምንድነው ዝም ያልሽው ምናምን ነገር እያላችሁ እየጠየቃችሁ ነበርና ትላንትና ፖስት ለማድረግ ስላልተመቸኝ ነበረ ሰዓቱ መሽቶ ስለነበረ ፖስት ማድረግ አልችልም ነበርና ወደ ጆን ዳንኤል ጉዳይ ስንመጣ ማለት ነው ምን አለ እሱ አንዳንድ ቼልሲ ደጋፊዎች ደብሯቸዋል ማርያምን አልነበረንም አንተ ራስህን እንደማን ነው የምታየው አንተ ሶፊ ኮከብ ነህ የቼልሲ አክቲቪስት ነህ ኪዩ ነህ ማን ነህ አንድ ቀን እንኳን ስለ ቼልሲ ማለት ነው አውርተህ ማታውቅ አሁን ሄድን ብለህ ሊደብረን ቼልሲ ባዶ ሊቀር አንተ ሄድክና ማለት ነው አንተ ሲጀመር የቲምን ማለት ምን ቲም እንደሆነ ገና አልገባህም ቲም መቀየር ማለት እኮ ላይቭ ላይ ወጥቶ ዱቄት እንደመለቅለቅ ቀላል ነገር አይደለም አንድ ቀን እንኳን በትክክል የቼልሲ ማሊያ ለብሰህ ማታውቅ ሰውዬ ማለት ነው ነገር ግን የአርሰናልን ማሊያ ለመልበስ ሲሆን በአደባባይ ለብሰው ወጣ ያኔ ነው አንተ የቼልሲን ክብር ያዋረድከው ደግሞ ውስጥ ሰማያዊ ነው ከላይ ነው ቀዩ ነው የአርሰናል ማሊያ ለበስኩ ምንድነው ያወራ ያለው በአደባባይ ካዋረድከም በኋላ ያንተ መሄድ እኮ አይደለም ጉዳያችን ካንተ መሄድ አይደለም ጉዳያችን እኛ ማለት ነው የቼልሲ ማሊያ ለብሰህ ሄደ የአርሰናል ማሊያ ስትቀይርበት ነው ለምን መልበሱ ምን አስፈለገ ለብሰህ ስቴጅ ላይ ወጥተህ እንደዚህኛ ክብራችን የምታዋርደው ማለት ከመሄድ አይደለም የአርሰናል ደጋፊ መሆን ለምን የቶተናም አትሆንም ለምን የበርንሊ አትሆንም አይመለከተንም እኛ ወዴትም መቀየር ትችላለህ አንተ ግን አንድ ቀን እንኳን የቼልሲ ማሊያ ለብሰህ ማታውቅ ሰውዬ ማለት ነው ለመቀየር ሲሆን ግን ሄደ ለብሰኸው ሄድክ ለመቀየር ሲሆን በዚህ ያህል ደረጃ ነው ቼልሲን ክብር ያዋረድከው ደግሞ የገረማችሁ አርሰናሎች ናቸው ማለት ነው አንድ ነው የቼልሲ ደጋፊ ወደ አርሰናል ቀየር ነው ምናምን ነገር ኖ ዌይ አንድን ማለት ነው የ5 ዓመት ህፃን ልጅ አምጥታችሁ የፈለገው ማሊያ ዝም ብላችሁ አንተ የዚህ ደጋፊ ነህ ብለህ ብታለብሱት ምን ያውቃል የ5 ዓመት ልጅ ምን ያውቃል ዝም ብሎ ይቀበላል ምክንያቱም ስለ ቲም የሚያውቀው ነገር የለም ምን የለም ጆን ዳንኤልም እንደዛ ነው ስለ ቲሙ የሚያውቀው ነገር ስለሌለ በአደባባይ ሄዶ ማሊያውን ቀየረው ማለት ነው አርሰናሎች እንደዚህ የጨፈሩት 22 ዓመት ስለታገሱ ነው በትዕግስት ማለት ነው በጽናት ስለጠበቁ ነው ዋንጫቸውን ማለት ነው እንደዛ ሰለብሬት ያደረጉት አንተ ምን ቤት ነህ ያሁን በለጊዜው ማለት ነው አርሰናል ዋንጫ በልቷል ስለዚህ የጆን ዳንኤል ስም ብዙ እየተጠራ ስላልሆነ አሁን በአርሰናሎች እንዲጠራ ማለት ነው እውነት ዱቄት እንደመለቅለቅ ቀላል አይደለም ቲምን መቀየር ቲማችን ማለት ነው ቲማችን ሲወጣ ማለት ነው እኩል እያለቀስን እየተደሰትን ማለት ነው እስከ መጨረሻው ይሄ ሲዝን እስከሚያልቅ ድረስ ማለት ነው አብረን ተሳስተን ማለት ነው ስለሌላ ቲም ስለመቀየር አላሰብንም አንተ ግን ቃል ነው ይሄ ነው ቃል ነው ስላለ እንዴ በቲም ቃልና የሚባል ነገር አይሰራም ቲምና ሃይማኖት አይቀየርም ገባህ አይደለ በጥሩም በመጥፎም ጊዜ ማለት ነው አብረው ነው መሆን ያለበት ቲም የሚባል ነገር አይቀየርም በቃ ለራሱ ቲም እንደዚህ ያልሆነ ሰው ማለት ነው ለእናንተ ቲም ይሆናል ማለት ዘበት ነው አይሆናችሁም እኛ ጋር መጥቶ አልጠቀመንም እናንተ ጋር መጥቶ አይጠቅማችሁም ማለት ነው ምንም ነው እኛ አሁን እኮ አንድ ዋንጫ ለመብላት 22 ዓመት የጠበቀው ቼልሲ ግን በ22 ዓመቱ ስንት አይነት ዋንጫ እንዳሳካ አስቡት ቼልሲ እኮ እንዲህ በቀላሉ የሚቀየር ቲም አይደለም ወደዛ የሚተው ቲም አይደለም በዚህ አመት ሲዝን ብቻ ማለት ነው ማይሆን ፐርፎርማንስ ስላሳየ ብቻ ማለት ነው ቼልሲ የሚቀየር ቲም አይደለም ብዙ ይኮራንባቸው ታይሞች ስለነበሩ እናም ቼክ አናደርግም ለማለት ፈልጌ ነው ጆን ዳንኤል ጉዳይ ብዙ ሰው አስተያየት እየሰጠበት ነው እና እኔም ሐሳብ ልስጥበት ምንድነው እግር ኳስ ማትመለከቱ ሰዎች ወይ ደግሞ ማየት የምትፈልጉ ሰዎች ከዚህ በኋላ መጀመር የምትፈልጉ ሰዎች እግር ኳስ ክለብ አይቀየርም ሚስትህን ልቀይር ትችላለህ ሀገር ልቀይር ትችላለህ ኢቭን ሃይማኖቱን የሚቀይር ሰው ይበዛል በነገራችን ላይ ክለቡን ከሚቀይር ሰው ነገር ግን እንደዚህ አይነት ፕላስቲክ ፋኖችም ኤግዚስት ያደርጋሉ ሁሉም ሰው ሎያል አይደለም በእርግጥ መርሳት የሌለባችሁ ቼላዎች እሰይ ያሉትን አይመለከተንም ያሉትን እንዳትረሱ ምክንያቱም ይሄ ነገር በዙር ሁላችንም ይደርሰናል እኛ ጋርም ይደርሳል ዞሮ ሁሉም ጋር ሲደርስ የዛኔ ለምን እሰይ ያላችሁን እንዳትሉ ነገር ግን እንደዚህ አይነት ፕላስቲክ ፋኖች አሉ ጆን ዳንኤል መጥቶ እንትን ላይ ሴፉ ላይ ዘንድሮ አርሰናል ከበላ የቼልሲ ነኝ ግን የአርሰናል ሆናለሁ ሲል በቃ ገብቶሻል እግር ኳስ ያን ያህል እግር ኳስን የሚመለከት ደጋፊ እንዳልሆነ ግልጽ ነው ለእግር ኳስ ያን ያክል ስሜት እንደሌለው ሂ ቢሎንግ ቱ አስ ከዳን የምትሉት ደጋፊ እንዳልሆነ ግልጽ ነውና በሱ ጉዳይ ያን ያህል መናደድ የለባችሁ ማሊያችሁ ሲወልቅ የራይቫል ወይም የተቃራኒ ቡድን ማሊያ ሲደረግ ትንሽ ያስደብራል ግን ያን ያህል ሲሪየስሊ አትወሰዱት አዶናይም እኮ የኛ በጣም የባቼ ደጋፊ ምንለው አዶናይ ዲላን ፔጅ ይመጣል ሲባል አረ እንዴ ሬም ያርሰናልኝ ብሏል ገብቷል ግን አየሩ ነው ተረዳሽኝ ዓለም ላይ ያሉ ፕላስቲክ ፋን የሚባሉ አይደለ ክለብ የሚቀይሩ ክለቡ ዝቅ ሲል ይጠፉና ልክ ዋንጫ ሊበላ ሲመስላቸው አብረው መተው ሆይ የሚሉ ሰዎች ገብቶሻል አሁን ደግሞ ያለነው ሶሻል ሚዲያ ላይ ነው ሶሻል ሚዲያ ላይ የሆነ ትሬንድ ሲመጣውን አርሰናል ትሬንድ ነው በዚህ ሰዓት አቴንሽን በደንብ አለ አይደለ
ቴሌቪዥን ጣቢያዎች፣ ድርጅቶች፣ የተረሱ ጋዜጠኞች፣ የተረሱ ምድር የሚባለው የተረሱ አርቲስቶች ሁሉም እየመጣ አርሰናል ነው። ከመጣችው አቴንሽን ለመቋደስ ነው እነዚህ ሰዎች ገብቷቸዋል። ስለዚህ በዚህ ሰዓት መከዳዳት ምናምን ብዙ እንዳይደብራችሁ ነው። ተረዳሽኝ? እኔ ባለፈውም ኮንግራ ልልም አዲስ የመጡትን ደጋፊዎች ኦጂዎቹን ብቻ ነው። ስለዚህ ነው ይሄ በዝቅ ሰዓት አልነበረ ወይ ደግሞ አቴንሽን ለማግኘት መጥቶ ሆይ ሆይ የሚል ሰው በክፍታም በዝቅታም ከነበረ ሰው ጋር እኩል ኮንግራ ልለው አልችልም ልላችሁ ነውና ቼላው ደጋፊዎች በዚህ ጉዳይ ብዙ እንዳይደብራችሁ ለማለት ነው። አመሰግናለሁ። ግን የቼልሲ ደጋፊ ያውቃል። ትክክለኛ የቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው። ልባችን ሰማያዊ ነው። ከላይ ያርሰናል እንለብሳለን። ልባችን አላለም ልብን ሆይ ብለው ልባቸው የቼልሲ ነው ሰማያዊ። ያንተ ልብ አይታወቅም። አንድ ቀን ቀይም ሊሆን ይችላል፣ ነጭም ሊሆን ይችላል። በሞቀው አዳሪ ነው ታውቃለህ። ልባችን ሰማያዊ ነው አላለም። ልብህን አባይ ብለው ምን ሆነ ነው ጆን ዳንኤል? እኔ አሁን የሊቨርፑል ደጋፊ ብትሆን የሊቨርፑል ደጋፊ እንደዛ ያደርግም። ሃምብል ነው እውነት ለመናገር ክለቡን የሚወድ የተቃራኒን ቡድንን የሚያከብር ሃምብል የሆነ ደጋፊ ነው እውነት ለመናገር። በቃ እንደዛ ነው የሊቨርፑል ደጋፊና በሞቀው አዳሪ ደግሞ በጣም ያስጠላል። እኔ አባት አዶኒስቶ ዲላምፔጅ ያው የአርሰናል ደጋፊ ስለሆነ እሱን አክብሮት ምናምን ያው ተጽዕኖ ፈጣሪ ስለሆነ እሱን ከሚያስደብር ተቃራኒ ሆኖ ምናምን ነው። እሱም እንደዚህ አይደረግም። ክለብ ይቀየራል ቃል ነው ማይቀየር ምናምን ያልሽ ደግሞ ቪዲዮ ሰርተሻል። ክለብ አይቀየርም እውነት ለመናገር አይቀየርም። ጥቅም አይተ ካልተቀየረ በስተቀር ክለብ አይቀየርም። የምትወደው የምታከብረው ክለብ ማለት ለምሳሌ አርሰናል 22 ዓመት ሲቆይ በተስፋ በጽናት ሲሰደቡ ሲረገጡ ተረግጠው በተስፋ በትግስት ጠብቀው ነው ከ22 ዓመት በኋላ ዋንጫ ያገኙ። ሊቨርፑልም እንደዛው ከ30 ዓመት በኋላ ሌሎች ክለቦችም ልክ እንደዛው ማለት ነውና ይሄ ልቤ ሰማያዊ ነው መለብሰው ቀይ ነው የማያዋጣ ነገር ነው። መልስ ተሰጥቶናል። እስኪ አይተነው እንመለስ። ቼልሲ ደጋፊዎች ደብሯቸዋል። ጋይስ ቃል ማለት እዳ ነው ጋይስ። እኔ ደግሞ ለቃል የምኖር ሰው ነኝ። የዛኔ ሰይፉ ቃል ሲያስገባኝ አርሰናል ዋንጫ ይበላል ብዬ አላሰብኩም ነበረ። ክለብ አይቀየርም ምናምን የሚባል ነገር የለም። ትክክለኛ የቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው። ልባችን ሰማያዊ ነው። ከላይ ያርሰናል እንለብሳለን። ያው እንግዲህ እንደሰማችሁት ነው። 3 ሀሳቦች አንስቷልና እኔ ለሶስቱም ሀሳቦች መልስም እንዲሁም ደግሞ ጥያቄ ያለኝ። ይሄን ቪዲዮ በደም ኮፒ ሊንክ እያደረጋችሁ ለሁሉም ለእግር ኳስ ወዳጅ ሼር ታደርጉበትና ሁሉም ደጋፊ ሀሳብ እንዲሰጥበት ፈልጋለሁ። የመጀመሪያው እንግዲህ ለቃሌ ሟች ነኝ ብሏልና አንዳንዴ ቃል ስንገባ እኮ የሆነ የሚሆንም ማይሆንም ነገር አለ። ኳስ ላይ ደግሞ እርግጠኛ ሆነ ቃል የምትገባበት ነገር የለም። ጭራሽ ምንድነው አርሰናል የሚበላ ስላልመሰለኝ ነው። የዛኔ ቃል ስትገባ አርሰናል አንደኛ ነበር። ሲቀጥል አንደኛ እንኳን ባይሆን 1% 20ኛ ራሱ ቢሆን ገና ነበር ሊጉ አይደል 1% ራሱ ቢሆን የመብላት ቻንሱ ወደ አርሰናል ይሄዳሉ ብሎ ቃል አይገባም። ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው። አርሰናል ይበላል ብዬ ስላላሰብኩ ነው። ይሄ ደግሞ አሳማኝ ምክንያት አይደለም። የፈለገ ብታስብ እኛም እኮ አስበን ነበር። አይበላም ብለን እኮ ገምተንም ጠርጥረንም እንደገና ደግሞ ተመኝተንም ነበር። ግን አልሆነማ። ግን እንዳንተ የቼልሲ ደጋፊ እንትተን አርሰናል ደጋፊ ሆነናል ምናምን አላልም። ሁለተኛ ያነሳው ሀሳብ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ከዛ ደግሞ ሶስተኛ ካነሳው ሀሳብ ጋር ተጋጨ ማለት ነው። ራሴ ያነሳው ሀሳብ ምንድነው? ክለብ አይቀየርም የሚባል ነገር የለም አልከኝ። እሺ አሁን ክለብ እንደቀየር ካሳወከና ክለብ አይቀየርም የሚባለው ነገር ይሁንልህ። እሺ ቀየርክ ይባል። ከዛ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ይሄ እሺ ምን ማለት ነው? እስኪ ይሄ ነገር የገባው ኮሜንት ላይ ያሳውቀኝ። በቃ ልብ ሰማያዊ ከሆነ ክለብ አልቀየርክም ማለት ነው። ወይም ደግሞ ለግርግር ለዛ ጊዜ ብቻ ሆኖ ከሆነ የቀየርከው ንገረን በይፋ ገባህ? እኛ እኮ አንድ ቀንም እኮ ስለኛ አውርተህ አታውቅም። ግን የቼልሲ ደጋፊ ጥያቄ እኮ ለምንድን ነው የአርሰናል ደጋፊ የሆንከው አይደለም። የቼልሲ ማሊያ ለብሰህ ለምን ስቴጅ ላይ መውጣት አስፈለገ? ለምንድን ነው ኖርማል ልብስ ለብሰህ ወጥተህ የአርሰናልን ያልቀየርከው ነው? ገባህ? እዚህ ጋር የቼልሲን ደጋፊ ክብሩን ዝቅ ያስባልከው እዛች ጋር በዛ ሁሉ ተቀናቃይ ደጋፊ መሃል ማለት ነው። የቼልሲን ደጋፊ እንደዛ ዝቅ ስላስባልከው የቼልሲ ማሊያ አውልቀ ለዛውም ደግሞ ስንት ታሪክ ስንት ገድል የዛኔ ቻምፒየንስ ሊግ የተበላበትን ማሊያ አውልቀህ እንደዛ መፈጸም ነው እንጂ ለአርሰናል ደጋፊ ለምን የማንም ወልቭስም አትሆንም? እኛ ምንም አያስጨንቀንም። ግን እንደዛ አይደረግም ነው። እና ደግሞ ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው ስንት ዓመት ሙሉ ወይም ደግሞ ስንት ጊዜ ሙሉ ተቀናቃኝ ወይም ደግሞ ጠላት የነበረውን ቡድን ደጋፊ ማሊያ አትለብስም ነበር። ገባ? ብቻ የሆነው ሆኗል። የአርሰናል ደጋፊዎች ግን አንድ ጥያቄ አለኝ። ልቤ ሰማያዊ ነው ግን ከላይ የአርሰናልን ለብሳለሁ ብሏልና በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ያሳውቁኝ። እስኪ ጆን የሚለው ሰምተን እንመለስ። ደብሯቸዋል ጋይስ። ቃል ማለት እዳ ነው ጋይስ። እኔ ደግሞ ለቃል የምኖር ሰው ነኝ። የዛኔ ብራዘር ከ100 ሚሊዮን ደጋፊ
አንድ ደጋፊ ብቻ ነው የቀነሰብን። እኛ ምንም ጣጣ የለብንም። ቀጣይ ዓመት ለምን ማንቸስተር ደጋፊ አርሰናል ሆነ አትቀጥልም? እኛ ምንም በቃ 100 ሚሊዮን ነበረን፣ አንድ ሰው ጎድሏል። 99.9 እያለ ይቀጥላል። ምንም አንድ ደጋፊም አለ፣ እሱን ጨምረን 100 ሚሊዮን ሞላለን። ምንም ይሄ ጥርጥር የላችሁም። ቼልሲ ፋሚሊ እንዳይደብራችሁ አልፈልግም። እንዳትመለስ በቃ ሂድ ወደ አርሰናል።